ነገር መቆጠር የለበትም። አበላሽቶናል በጣም። እስቲ አሁን ይኸውልህ ይሄንን ሪከርድ የምታደርጉ እንደምትለጥፉት እስቲ እቺን ብቻ ሪከርድ አድርጋችሁ ሁላችሁም በግራ በቀኝ ያላችሁ እቺን ብቻ ለጥፉልኝ። አሁን የተናገርኩት ነገር አለ አይደል ዩቲዩብ ላይ በህይወት ያለ መስተካከል የሚፈልግ በቁም ነገር ቅንነትና የዋህነት ካለው ለመወያየት ምናምን ችግር የለበትም። የሚያደርጉትን ልንገራችሁ። እቃቃው ፈረሰ ዳቦ ተቆረሰ ብለው ግንኙነታችሁን ወዳጅነታችሁን ባፍጢ ነው የሚደፉት። ይሄን 100% እርግጠኛ ሆኜ ባልናገርም 98% ግን እርግጠኛ ነኝ ጥቂት ሰዎች ስለማይጠፉ። እቃቃው ፈረሰ ዳቦ ተቆረሰ ብለው እንደዛ ክበው የነበሩትን እንደገና ባፍጢምህ ነው የሚደፉት። እውነት ነው ብሎ ተረጋግቶ ለመመከር በዛ ነገር ላይ አስተካክሎ ለመቀጠል የሚሞክር ሰው ካለ ይሄ በጣም እንደው አላህ ያረዳውና ያገዘው ሰው ነው ማለት ነው። የሚሉትን በጓዳ ተማባቱ ምን ተናንት መቶ ብላም ላይ ለፈልፋር አርፎ አይቀመጥም ምናምን ነው የሚሉት። በቁም ነገር ሰምቶ ጆሮውን የተጠቀመ ሰው ግን ይሄንን ነገር አስተካክሎ ለመቀጠል እድል ይፈጥርለታል። እኔ አንድ ፕሮቴስታንት አገኘሁኝ ትናንትናና እኔን የሚያቀኝ አይተድላል በቃ ብልጣቶንም የሆነ ነገር ገብተህ ልታፍስ ስትል ነው የምትባረረዋል። እንዳንተ አይነት እውነተኛ ሰው አይፈልጉም። እኔ የገባሁበት ማህበር እኔ የምኖርበት አካባቢ ካለ ማንንም ዙራችሁ መጠየቅ ትችላላችሁ። በእውነት የምኖር ለእውነት የምናገር ለእውነት ዋጋ የምከፍል ሰው ነኝ። እኔ ሙስሊም የሆንኩት ለገንዘብ ነው። ምን ነው አስመስዬ ለምን በሙሉ አይዘጉኝም? እኔ ምን አገባኝ? እኔ ያመንኩት አምኜበት ነው። እነሱ ገና ለገና ይጠሉኛል፣ ያስፈራሩኛል፣ የሆነ ነገር ያደርጉኛል ብዬ ግን እውነትን በልቤ ደብቄ በመላሴ ልሸነግል ብሞት አይሻለኝም እንዴ? ክፍተቴን እንደሚነግሩኝ ሁሉ ክፍተታቸውን ነግሬ ተጋግዘን የጋራ ነገር እናቆማለን እንጂ እኛ ለምን እንነካለን እንዴ? ፈጣሪ ናችሁ እንዴ እናንተ ማትጠየቁት? ሰዎች እኮ ናችሁ፣ ጉድለት ይኖራችኋል። በሁሉ ነገር ፐርፌክት አትሆኑም። ማስተካከል አለባችሁ ሲባሉ አይሰሙም። በቃ በአካልም አይሰሙም። በቃ በጭራሽ አይሰሙም። ይሄንን አስተካክሎ ሰምቶ የሚመጣ ካለ እኔ ያልኩትን ነገር እኔ ይቅርታ ጠይቃለሁ። አይሞክሩትም። ቲቢታቸው እዚህ ድረስ ነው። ሰውን አሳንሰው ነው የሚቆጥሩት። ይሄ የሁሉ ሃይማኖተኞች ችግር ነው እንጂ በጋራ ያለንን ነገር በጋራ ለማራመድ ጥረት አድርገን ብንቀጥል አሪፍ ነበር የሚሆነው። እና ስለነበረን ቆይታ አመሰግናለሁኝ። ቅን እንሁን፣ የዋህነትን እንለማመድ፣ ሰዎችን አክብረን ለማውራት ጥረት እናድርግ። ማፈን አይቻልም፣ መቆም አለበት። እንዲህ ሚዲያ ላይ ቲክቶክ ሪፖርት ሲደረግ ይዘጋብናል። እናንተ ደግሞ አተንፍሱ ብላችሁ ልዘጉን ነው እንዴ? እና አካውንት በማዘጋት ሰው በመሳደብ የሰውን ፐርሰናል ህይወት በመንካት ድክመቱን በማናገር እንደዚህ አይነት ነገር ለጋራ ጥቅም ስለማይጠቅመን በጋራ ራሳችንን አንበጥብጥ፣ በጋራ ሰላም ብናመጣ ነው የሚሻለው። እና እኔ ምንም ከማንም ጋር ምንም የተፈጠረብኝ ችግር የለም፣ እንዲፈጠርብኝም አልፈልግም። ከማንም ጋር ጠብ የለኝም። ጠብም የምዘራ ሰው አይደለሁም። ሰዎች ግን ድክመታቸውን አይተው እንዲሻሻሉ ግን እፈልጋለሁኝ። የሚያስከፍለኝ ዋጋ አለ፣ በደስታ አቀበላለሁ። ጠንብር ቁሴን ያውጡኝ፣ በደስታ አቀበላለሁ። እሱ ነው የሚሻለኝ። አስመስዬ መስዬ ቀጣፊ መስዬ የሆነ ነገር እኔ ጥቅም ሰርቻ አልበላም እንዴ? ምግብ ካጣው ቅጣል እበላለሁ፣ ትራፊ ለምኜ እበላለሁ። የምነዳውን መኪና የባንክ ነው። አይም በቃ በጣም ስራ ተሸክሜ እበላለሁ። ወዛደር ሊስትሮ ጠርጋለሁ፣ ችግር የለብኝም። ጢም ያለ ስነ ልቦና ነው ያለኝ። እኔ የሆነ ጥቅም ለማግኘት የሆነ ክብር ለማግኘት ብዬ ግን እውነትን ለዘላለም አልሸቅጥም። ይሄ ዋጡት። እያንዳንዳችን መቆም ያለብን በእንደዚህ አይነት ስነ ልቦና ነው። እና አመሰግናለሁኝ። ቴንክ ዩ ሶ ማች። እንግዲህ በሳምንትም በምናምንም የምትወዱኝ ቤተሰቦች ካላችሁ ሐሳቤን ይዙኝ ነበር እና ሰሞኑን ለመጨፍጨፍ ዝግጁ ነኝ። ተድላ ይሰማል። በጣም መልካም ቀን። ሰላም አለይኩም። ቆይ እንዳትወጣ ቆይ። አው አንዴ 10 ደቂቃ ብቻ ስጡ። 10 ደቂቃ ብቻ ግቡ።
ኡስታዝ ጀማል አሉ? ኡስታዝ ጀማል ኸድር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን ደህና መጡ የጠፋ ሰው። እንኳን ደህና ቆዩ። እንዴት ናችሁ? ተድላን ያውቁታል እንዴ ኡስታዝ? አው ሰምቻለሁ መስለሙን። ከዛ በፊትም አንዳንድ ቪዲዮዎችን አይቻለሁ። ነገር ግን አልተገናኘንም። ወአለይኩም ሰላም። እንዴት ገባችሁ ጀማል? ኧረ እኔ እንደዚህ ነገር ተው፣ አስተምሩኝ ተው። እኔም ሳልስባችሁ መግባት። ሄሎ ጀማል ይሰማል? አላውቅም እንግዲህ ይሰማል። እሰማለሁ። እስቲ አሊባባ ሚውት ነኝ እንዴ? የማን ነው የሚሰማ? ተድላ የኔ ይሰማሃል? ድምጽ ይሰማሃል? ይሰማል ድምጽ የኔ? አዎ ለኔ ይሰማኛል። ድምጽ የኔ? አዎ ለኔ ይሰማኛል። እሱ አይሰማው ማለት ነው። የኛ ለሱ አይሰማው። ማንንም አልሳብኩ ይገባ። አዎ እንደዚህ በቃ ሾልከን ነው ስልጣናችን እኮ እንጠቀምበታለን ሁላችንም። እኔ መግባቱን ተድላ ሰው አላወኩም። ለዚህ ነገር ደንቆሮ ነኝ እኔ ገና ወደፊት እየሄድኩ ለማመናለው እንጂ ግን ራሱን እኮ ድምፅን ስሰማ ደነገጥኩኝ። አቁዙ ቢላህ ምናምን አልኩኝ። እንዴት ገባብኝ የሰውዬ ብዬ። ከሌሎችም ኡስታዞች መካከል አንዱ ናቸውና ሰሞኑ ጠፍቶ ነበር። ፎሎ አድርጋቸው እንደው ጊዜ ካለህ ማለት ነው። ትንሽ እዚህ ጋር ያላችሁ ሰዎች እንደው ኡስታዝ ፎሎ አድርጓቸው። ባረከላሁ ፊኩም ትጠቀማላችሁ። ኡስታዝ ጀማል ኸድር ማያውቃቸው ሰው የለም። ምናልባት በዚህ ወር 2 ወር 3 ወር 4 ወር አካባቢ ጠፍቶብን ነበርና ትልቅ ኡስታዛችን ናቸው። ስለዚህ ጊዜ ካለ ትንሽ ቢያስታውሱ የሆነ ነገር ጀማል ይሰማል? ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊሙን ሙስሊማት እንዲሁም የመራ ግብር መተከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። እሰማለሁ። እስቲ ያሳውቁኝ። ሐሰን ወአለይኩም ሰላም ወራህመቱላሂ ወበረካቱ። በደንብ ይሰማል ኡስታዝ፣ እንዴት ናችሁ? ኦኬ ጥሩ። ኢንሻአላህ አድሚኖች ካላችሁ ለመግባት ሞክሩ። ኢንሻአላህ አሚቲ መጥቷል። ሰላም አለይኩም ወራህመቱላሂ አሚቲ። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሚቲ እንዴት ነህ? ኡስታዝ እንዴት ነህ? አምነኛለሁ። ሁሉ ሰላም ነው አንተ ጋር? ሁሉ ሰላም አልሐምዱሊላህ። ማሻአላህ። ጠፋህ እኮ ኡስታዝ። ኧረ ምን ጠፋለሁ አለው ገባ ወጣ ስለምል ነው። ቤት ከፍቼ ስለማላቅ ነው። እስቲ ዛሬ ቤት ልክፈትና ትንሽም ሰዓትም ቢሆን እናገልግል እንገልገል ብዬ ነው። መርሐባ ማሻአላህ። የምትለው ነገር አለ? የሆነ ነገር የምትለው ነገር ካለ እንትላለን ማለት ነው። ጥያቄ ያላችሁ ክርስቲያን ጥያቄ ያላችሁ ክርስቲያኖች መግባት ትችላላችሁ። ኡስታዝ ጀማልም መጥቷል። ስለዚህ ቦታው ለእናንተ ክፍት ነው። ለነሱ ክፍት አድርጉላቸው። እንደገና የኛ ልጆችም ካሉ አስገቧቸው እያያችሁ ማለት ነው። እነ ኢምራን ምናምን ካሉ አስገቧቸው ኢንሻአላህ። ይሄን ይመስላል። ጥያቄ ያላችሁ ክርስቲያኖች አንዳንድ አሳዩና ኡስታዝ ጀማል ያስገባቸዋል። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ሰላም ወራህመቱላሂ ወበረካቱ። በነገራችን ላይ በደንብ ነው የምትሰማው አይደለ? ይሰማል። ምናልባት ጆሮአቸው ማይሰራ ሰዎች ካሉ አላህ ያርጋቸው እንጂ ለኛ ማሻአላህ ጥሩ ነው። ታፕ ኮፒ ሊንክ እናርግ። አዎ እንደዛ ጨፈጨፍካቸው እኮ አላስተረፍካቸው።
ኦኬ ያጀማ ክርስቲያኖች ካላችሁ ቦታው ክፍት ነው። ግቡና ጥያቄ መጠየቅ የምትፈልጉት ካላችሁ ጠይቁ። ጥሩ አጋጣሚ ነው። ሰዓት አለኝ፣ የተወሰነ ሰዓት ስላለኝ አብረን እንማማራለን ማለት ነው ኢንሻአላህ። ኔትወርካችን አልተመለሰም ኡስታዝ። የምር ሰሞኑን እኔ ጋር ብቻ አይደለም ሁሉም ቦታ በጣም እያስቸገረ ነው። ገዝታ ይመጣልኝም ጥያቄ ያላችሁ ክርስቲያኖች፣ ሙስሊሞች አንድ ቁጥር ጻፉ። ያው እኛ አንድ አምላክ ነው የምናመልከው። ክርስቲያኖች ሶስት ቁጥር ጻፉ። አይ አንድ ነው የምትሉም ከሆነ ችግር የለውም። አብሮ ሌሎቻችን ታፕ ኮፒ ሊንክ እናድርግ ኢንሻአላህ። በነገራችን ላይ ሐሰን አካውንት ቀየረ እንዴ? ሰላም አለይኩም ወራህመቱላሂ ወበረካቱ። ሐሰን ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነው እንዴ? ምን ፎሎ ባክ ይላል አካውንት እና እኔ ግራ ገባኝ። ፎሎ እኮ ነበርን። ምን ሆነ ነው? ይሄኛው ሁለተኛው አካውንቴ ነው ኡስታዝ። እንደዛ ነው አይደል? እኔ እኮ ግራ ገባኝ እኮ ማለት ምን አጋጥሞት ነው? አካውንት ጠፍቶ ነው ዲሊት ተደርጎ ግራ ገባኝ። ኦኬ ማሻአላህ አካውንት እየተበራከተላችሁ ነው ማለት ነው። ማሻአላህ ኦኬ ጥሩ። ክርስቲያኖች ጥያቄ ካላችሁ የግቡና ኢንሻአላህ እንማማራለን ማለት ነው። ጥያቄ ያላችሁ ክርስቲያኖች ካላችሁ አንዳንድ አሳዩና ኡስታዝ ጀማል አስገባቸው። እስኪ ሌሎች አድሚኖች አግዙኝ። ምንም ኔትወርክ አልሰራልኝም ኡስታዝ፣ ኔትወርክ አልሰራልኝም። ማጋ ነው። ኦኬ ክርስቲያኖች ነው የምታስገቡት አደራ። እሺ ስታስገቡ ክርስቲያኖች ነው የምታስገቡት። ከላይ ያሉት እንደተጠበቀው ነው ማለት ነው። አሩ ሙስሊም ነው ወይስ ክርስቲያን ነው? ሙስሊም ነኝ ኡስታዝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ ኡስታዝ? ሰላም ነን አለን አልሐምዱሊላህ። አማርኛ ብዙም አልችልም። ችግር የለውም። ጥያቄ ካለ ኡስታዝ ለአላህ ብዬ ነው የሚወደው። ለዚህ ብቻ ነው ገባው። ወላሂ አላህ የበለጠ ይደደ አንድ እድል አግኝቼ አላውቅም ኡስታዝ። ለአላህ ብዬ ነው የሚወደው። ወላሂ አላህ የበለጠ ይወደደ። አላህ ለሱ ብለው ከተዋደዱ ሰዎች አላህ ያድርገን። አሚን አሚን ኢንሻአላህ። በቃ ሌላ ሰው አስገባው ግን በቃ ወላሂ ለዚህ ነው ገባ። እሺ እሺ ኦኬ። ሌሎቻችሁ ክርስቲያኖች ካላችሁ አንዳንድ አሳዩና ፕሊዝ እንትን አትበሉ፣ አትሳቀቁ። አይ ቲንክ እንደ ቤታችሁ ይዩትና ጥያቄ ካላችሁ ጠይቁ። ምንም አይነት መሳቀቅ አያስፈልግም። ሀሳብ ምንም የሚያስፈራ ሀሳብ የለም። ጥያቄ ካላችሁ ጥያቄ ጠይቁ፣ እንማማር። ማናቀው ነገርም ይኖራል። ከእናንተ የምንማረው ነገር ሊኖር ይችላል። እዚህ የመጣ ነው ለማሳወቅ ብቻ ሳይሆን ለማወቅም ነው። ለመጠየቅ ብቻ ሳይሆን ለመጠየቅም ጭምር ነውና ግቡ ክርስቲያኖች ግቡ። ለማዶች ነን አንባላም። ናገባ መሳብ አልቻልኩም። ቤንጃሚን አካውንት በጣም እንትን ነው። 10 ፎሎ ነው ያለህ። ፕራይቬት ነው አካውንቱ፣ ፕራይቬት ነው። እኔ ሞክረው ነበርና ነው። ኦኬ ፒስ ሙስሊም ነው ወይስ ክርስቲያን? 10 ፎሎ ነው ያለህ። ፒስ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጨጨታ ላይ ነው ያለኸው።
ጥያቄ ያለኝ ኦኬ ሙስሊም ለሙስሊም ጥያቄ አሁን አይደለም በኋላ ላይ ናና አንተን በል ቀለበችው። እሺ ክርስቲያኖች ለክርስቲያኖች ነው ቦታው። እስከሚጨርስ ጠብቁ እሺ። ሰው አውርቶ እስከሚጨርስ ቢያንስ ሪስፔክት የሚባል ነገር አለ። ሐሳቡን እስከሚጨርስ ድረስ ማለት ነው። ኦኬ ቀጥሉ። ጥያቄ ያለው ሰው ምናልባት እዚህ ጋር ያው የኡስታዝ ዋሂድ ህግና የኡስታዝ ዋሂድ ቤት ህጉን ሁላችንም እናውቀዋለን። አንደኛ ደረጃ ጫጫታ ሆናችሁ አትግቡ። ሁለተኛ ከገባችሁ በኋላ ወገኖች ሳይፈቀድላችሁ ማለት ነው ሙይት አታንሱ። እሺ ለምሳሌ እንበልና 2-3 ክርስቲያን ከገባ ከአንዱ ጋር ያወራ ሌሎች ማውራት የለብንም። ሶስተኛ ደግሞ በኮሜንት ሆነ ማንኛውም አካል መሳደብ የለበትም። የኛም ልጆች ቢሆን ማለት ነው በጭራሽ ማለት ነው። ምክንያቱም ሊበሰፊ መሆን መቻል አለብን ማለት ነው። ከታች ምናልባት የምትሳደቡ የትኛውም በማንኛውም የምትሳደቡ ከሆነ የዳዕዋው ታኮ ነው የምትሆኑት ማለት ነው። ስለዚህ አድሚኖችም ደግሞ ስራቸውን ይሰራሉ። ክርስቲያኖች ካላችሁ አንዱ ቁጥር ጻፉ፣ ግቡ፣ ጠይቁ፣ ማንኛውም ጥያቄ ጠይቁ ክርስቲያኖች። ይሄ ግግል ለሁሉም ቤት እኮ ነው መሆን ያለበት አይደለ? መሰዳደብ የሚባል ነገር መኖር የለበትም። ገስት ላይ ደግሞ አንድ ሰው ሲያወራ ጣልቃ መግባት የለበትም እስከሚጨርሱ ድረስ። ሁለት ሰዎች የጀመሩት ነገር ካለ ለምሳሌ አህመድ ጣልቃ መግባት ይችላል። ለምሳሌ ሳላ መግባት ይችላል። ኢምራን መግባት ይችላል። ለምን እንትን ላይ ነው ትምህርት ላይ ነው አንዱ አንደኛውን እያገዘው ነው። ነገር ግን ሁለት ሰዎች እያወሩ አንድ ክርስቲያን ገብቶ መሀል ላይ ጣልቃ መግባት የለበትም። ማጨቅጨት የለበትም ራሱ ማለት ነው። እንደዛ መሆን የለበትም። ከዛ አንፃር ነው ለሁሉም ነው የሚሰራው ይሄ ማለት ነው። በተረፈ ጫጫታ ላይ ቦታ ላይ ያላችሁ ሰዎች ባትገቡ ጥሩ ነው። አንደኛ ማለት ነው ድምፁ የሚረብሽ ቦታ ላይ ከሆናችሁ ባትገቡ፣ የሆነ ቆንጆ ቦታ አስተካክላችሁ ብታወሩ ጥሩ ነው። ለአዳማጭም ለዛ መልስ ለሚሰጠውም አካል ለሁለቱም ምቹ ቢሆን ጥሩ ነው ከሚለው አንፃር ይሄ የትኛውን ቤት ውስጥ መሆን ያለበት ጉዳይ ነው። የግድ እኔ ጋር ብቻ ሲሆን መሆን የለበትም እና በርቱ። ኦኬ ጥያቄ ያላችሁ ክርስቲያኖች ካላችሁ አንድ እንዳሳዩኝና ኢንሻአላህ ላስገባችሁ ወይም ኡስታዝ ጀማልም ስላለ ያስገባችሁ ማለት ነው። አንዳንድ አሳዩ። ሁለት ትርፍ ቦታ አለ ለክርስቲያኖች የተዘጋጀ ግቡና ጠይቁ። አብሽሩ ክርስቲያኖች፣ እናንተን ለማስተናገድ ዝግጁ ነን በምንም አይነት መልኩ ማለት ነው። አብሽሩ፣ ጥሩ ጊዜ እናሳልፋለን። እስቲ እንትን በሉ። ተስፋዬ ሰላም ብያለሁ። ሰላም ብያለሁ ተስፋዬ። ይሰማችኋል? የተስፋዬ እኔ አይሰማኝም። አድሚኖች እስቲ ገና እየገባ ነው ኡስታዝ። እኔ ጋር ጥቁር ነው ትንሽ ተመከረ። አይ ገብቷል። እኔ ጋር ገብቶ እንደገባ ነው የሚያሳየኝ። እሺ ተስፋዬ እስከሚገባ ድረስ KNR ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እንዴት ናችሁ? ነበር የፈለግነው የነበረው። አንቺ ሙስሊም ነሽ? አይ አንድ ጥያቄ ነበረኝ። ይቅርታ ሀፍ በል እንትን እኔ ከሰለምኩ አንድ ወር ከምናምን ሆኖኛልና። ኦኬ እሺ ቀጥይሽ። ከሰለምኩ አንድ ወር ከምናምን ሆኖኛልና ባለትዳር ነኝ እና ባለቤቴ ስለ ክርስትና ብዙም አያውቅም። እስልምና ያው መማር ይፈልጋል። ቀጣይ መቼ ነው የምትገባውና ንገረኝና ገብቶ እንዲማር ፈልጌ ነው። ችግር የለውም። እኔም ባልኖር ሌሎቹም እና አህመድም ሌሎቹም ሰዎች ስላሉ ከነሱ አንፃር እናያለን ማለት ነው። እናያለን። ይሄ ምንድነው السلام عليكم ورحمة الله. سمال. وعليكم السلام ورحمة الله وبركاته. أحمد تسمى له عندنا. أستاذ. مكان هنا مطو. يتفاسو. دي.
የተቆረጥኩ መስሎኝ ነበር። እህት ያለሽ ኪያር አለ እንትን አድርጊያቸው፣ በውስጥ መስመር ኮንታክት አድርጊያቸው ወንድሞችን። እሺ ያው እሱ ማወቅ የሚፈልገው ይኸውልህ ከእንትን ከነቢዩ መሐመድ ሰለላም ከዛ በፊት እስልምና መኖሩን ያለመኖሩን የማረጋገጥ ይፈልጋልና እሱን ካየው ለመስለም ዝግጁ ነውና እሱ ማሳየት ይፈልጋል። ኦኬ አይ ጥሩ ነጥብ ነው። ጥሩ ጥያቄ ነው። አግባብነት ያለው ነጥብ ነው። ቤዚካሊ ኢንሻአላህ እናወራበታለን። ግን አለ አሁን እዚህ አንድ አይ አሁን ይግላም ያው እንትና ማለት ነው። ኢንሻአላህ በቃ እኔ ብዙም አክቲቭ አይደለሁም ቤዚካሊ ቲክቶክ ላይ፣ ግን አሁን እንደውም እየመጣሁ ነው። ሌሎች ወንድሞችም አሉ አክቲቭ ላይ ያሉ። ኡስታዝ ወሂድም አለ ትንሽ ቢዚ ሆኖ ነው እሱም በአንዳንድ ሀጆች እዚህ አልፎ ይመጣልና እንትን ይላል። ማውራት ይቻላል። አብሽሪ ችግር የለውም። አሁን መምጣት የሚችል እንኳን ይምጣና ጥሩ መማማር እንችላለን። ጥሩ ርዕስ ነው። ኢንሻአላህ ይምጡና እናወራበታለን በሰፊው። ወይም ደግሞ በእኔ ቴክስት አድርጊልኝና የቴሌግራም መስመር ካለሽ ወይ በቴሌግራም ኢንሻአላህ እናወራበታለን። ሌሎች ወንድሞች ማሻአላህ እናግዝሻለን። ምንም ችግር የለውም። ግዴታችን ነው ማሳወቅ። እሱንም እናስተምረዋለን። አይ ቲንክ በቴሌግራምም በሜሴንጀር ብትመጪ እኔ በደንብ በስነ ስርዓት ጊዜ ሲኖረኝ ይሄን ጊዜ ይኖረኛል ብዬ ማሳወቅ እችላለሁ። ከዛ በኋላ ታይም ሴትአፖችን አድርገን እናወራዋለን። የሚጠይቀው ጥያቄ አግባብነት ያለው ነው። ከረሱል ሰለላሁ ዐለይሂ ወሰለም መላክ በፊት ቁርአን ከመውረዱ በፊት እስልምና ነበረ ወይ? ከነበረ እስልምና ምን ማለት ነው? ሙስሊም ማለት ምን ማለት ነው የሚለውን መጀመሪያ ከቃሉ የተነሳ ከዛ በኋላ ሐሳቡ ሳለ ወይ በቃላት ደረጃ ሳለ ወይ የሚለውን ነገር እነዚህ ሶስቱን ነጥቦች እንዳስሳለን ኢንሻአላህ። ምንም ችግር የለውም። ይሄን ይመስላል። ጠንክሪ፣ አላህ ያበርታሽ። አንቺም ደግሞ ተማሪ ትምህርት የዲን ትምህርት ምናምን አለ ቴሌግራም የተለያየ መርሃ ግብሮች ስላሉ እዛ መርሃ ግብር ውስጥ ግቢና ለመማር ሞክሪ። በርቺ፣ አላህ ያበርታሽ፣ አላህ ጽናቱን ይወፍቅሽ። ለኛም እንደው አድርጊልን። አሚን አሚን። እሺ እሺ። ተስፍሽ አለ ተስፋዬ አለ። ኦኬ ተስፋዬ የለም ማለት ነው። ኡስታዝ ወይድ አለኝ። ኦኬ ያው ድምጽ ጠፍቶ ነበር። አሁን መጣ። ኦኬ ቀጥል። ክርስቲያን ነህ ወይስ ሙስሊም ነህ? አሎች እሺ ነው። ሰልሜን ሰልሜን። ኦኬ አዎ። ወአለይኩም ሰላም ስትል እኮ ነው። ለዛ ነው። ማሻአላህ። ከሰለም ስንት ጊዜ ሆነ? አንድ አመት ይሆነ ነው። ኦኬ ማሻአላህ። ትምህርት እየተማርክ ነው? የዲን ትምህርት? አዎ እየሞከርኩ ነው። ቁርአንም ምናምን እየቀራሁ ነው። ኦኬ በርታ፣ አላህ በርታ። ግሩፕ አለ ቴሌግራም ግሩፕ ላይ፣ እዛ ላይ መማር ትችላለህ። ቁርአንም የአቂዳ ኪታቦችም የተለያየ ትምህርት መማር ትችላለህ። ኡስታዝ ጀማል ይወስድሃል። ኡስታዝ ጀማልን ኮንታክት አድርገውና የትምህርት መርሃ ግብር ስላለ ለሰለምቶች የተዘጋጀ እዛ ትምህርት ተማር። በርታ። መርሃባ። እሺ ማራዶ ሌሎች ክርስቲያኖች ካላችሁ አልፋ ጥያቄ ካለ ጠይቅ። አልፋና ኦሜጋ ነኝ እኔ የምለው መጽሐፍ ላይ ምን ማለት ነው? ኦኬ አልፋና ኦሜጋ ምንድን ነው? እሺ መርሃባ። አልፋና ኦሜጋ ነኝ ይላል መጽሐፍ ቅዱስ ላይ እና ምን ማለት ነው እሱ? እኔ አልፋና ኦሜጋ ነኝ ይላል ኢየሱስ ክርስቶስ። ምን ማለቱ ነው? እዛ ጋር አልገባኝም እኔ። እሺ ኢየሱስ ክርስቶስ አይደለም ያለው ፈጣሪ ነው። አልፋና ኦሜጋ ነኝ ያለው ራዕይ 1:8 ላይ፣ ራዕይ 21:6 እና ራዕይ 22:13 ላይ። ግን አልፋና ኦሜጋ ምን ማለት ነው የሚለውን እስቲ ለአህመድ ደግሞ እድሉን ልስጥ። አሚቲ መልስለት ኢንሻአላህ ጊዜ ካለ አሚቲ። አህመድ የለም መሰለኝ። ኦኬ አልፋ ማለት በግሪከኛ ነው። አልፋ እና ኦሜጋ የሚለው ቃል የግሪክ ቃል ነው። አልፋ የመጀመሪያው ፊደል ነው።
ኦሜጋ ደግሞ የመጨረሻው ፊደል ነው። ስለዚህ አልፋና ኦሜጋ ማለት ናይዘር ቢጊኒንግ ኖር ኢንድ ማለት ነው። መጀመሪያም መጨረሻም የሌለው ማለት ነው። መጀመሪያ የሌለው ፊተኛ፣ መጨረሻ የሌለው ኋለኛ ማለት ነው ትርጉሙ። ናይዘር ቢጊኒንግ ኖር ኢንድ አለ አወል ወል አኺር ማለት ነው በአረብኛ። በሱረቱል ሐዲድ ምዕራፍ 57 ቁጥር 3 ላይ እንደዛ ነው የሚናገረው። ከዛ አንፃር አልፋና ኦሜጋ ማለት ትርጉሙ ይሄ ነው። ይሄን ይመስላል ባጭሩ። እሺ አመሰግናለሁ ኡስታዝ። ሁለተኛ ጥያቄ ደግሞ እኔ ከአብርሃም በፊት አለሁኝ የሚለው እሱ ደግሞ አልገባኝ ብሎ ነውና ይሄንን መልስልኝ ኡስታዝ። ዮሐንስ ወንጌል ምዕራፍ 8 ከቁጥር 54 ጀምሮ ስትመለከተው ቃሌን የሚሰማ የላከኝን የሚያምን ይላል። ከቁጥር 50 ጀምሮ ለዘላለም ሞትን አያይም አለ። ሞትን አያይም ሲል አካላዊ ሞትን ነው ብለው ያሰቡት እነሱ። ነገር ግን ሞትን አያይ ሲል እሱ አካላዊ ሳይሆን ስለ መንፈሳዊ ነገር ነው እያወራ ያለው። ራዕየ ዮሐንስ 21:7 ላይ ጀሃነም ሁለተኛ ሞት ነው ተብሏል። ስለሱ ነው እያወራ ያለው። እነሱ ግን አካላዊ ስለ ነቢያትም ሞቱ፣ አብርሃም ሞቱ፣ አንተ ከሆኑ ከአባታችን ከአብርሃም ትበልጣለህን አሉት። ከዛ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው አለ። አሁንም ማየት የሚለው እነሱ አካላዊ ነው የመሰላቸው። በእውኑ አብርሃምን አይተሃልን አሉት። ከዛ እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለው አለ። አሁንም አለው ሲለው ቃል በቃል ነው የመሰላቸው። ልክ ሞትን ማየትን ቃል በቃል እንደወሰዱት ማለት ነው። ከዛ ድንጋይ ደግሩ አነሱ ይላል። አሁን ጥያቄ የሚነሳው ከአብርሃም በፊት በነበሩ በአባቶች አብራክ ውስጥ ኢየሱስ ነበረ። በአብራክ ደረጃ በተስፋ ቃል ደረጃ ማለት ነው። ያንን ዕብራውያን ምዕራፍ 11 ቁጥር 13 ላይ ታገኘዋለህ። ዕብራውያን ምዕራፍ 11 ቁጥር 13 ላይ እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙትምና ዳሩ ግን ከሩቅ ሆነው አዩትና ተሳለሙታል፣ ሰላምታ ሰጡት፣ ሳሉቴሽን ሰጡታል። ስለዚህ እነዚህ ሁሉ አምነው የተሰጣቸውን የተስፋ ቃል አለ። ከአብርሃም በፊት የነበሩ አባቶች የተስፋ ቃል ተሰጥቷቸው እሱን አላገኙትም፣ ግን ከሩቅ ሆነው አዩት ይላል። ስለዚህ ኢየሱስ ስለማየት ሲያወራ ሲጠይቁት አብርሃምን አይተሃልን ሲሉት እውነትን እላችኋለሁ ከአብርሃም በፊት እኔ ያለው አለ። በምን ውስጥ አለ? በአቤል አብራክ ውስጥ አለ፣ በሄኖክ አብራክ ውስጥ አለ፣ በኖህ አብራክ ውስጥ አለ ኢየሱስ። በምን? በተስፋ ቃል ደረጃ ማለት ነው እንጂ ቃል በቃል በህልውና ደረጃ ኦንቶሎጂካልና ሜታፊዚካሊ ነበረ ማለት አይደለም። ይሄን ይመስላል ባጭሩ ማለት ነው። እንደዚህ ሆኖ ምሳሌ ማምጣት የሚቻል ሰው አለ ወይ ካልክ፣ አዎ ዕብራውያን ምዕራፍ 7 ላይ ከቁጥር 6 እስከ 10 ብትመለከተው ሌዊ የሚባል ሰው ከመወለዱ ከመፈጠሩ በፊት አባቱ ያዕቆብ አያቱ ይስሐቅ ከመፈጠራቸው በፊት በአብርሃም ወገብ ውስጥ ሆኖ ለመልከጼዴቅ አስራትን ሰጥቷልና መልከጼዴቅን ተገናኝቷል። ነገር ግን ይሄ ጉዳዩ አካላዊ አይደለም። ቃል በቃል በአካል ደረጃ ነበረ ማለት አይደለም። ሜታፊዚካሊም ኦንቶሎጂካሊም አልነበረም። እሱ ማለት በማንነትም በምንነትም አልነበረም። ስለዚህ ያ ምንድነው? እንደዚህ አይነት አጠቃቀሞች አሉት ባይብል ራሱ ማለት ነው። የሌሎች ሰዎች እንትን የሚሉት ነገር አለ። ሄድሺፕ የሚባል ነገር አለ ራሱ ማለት ነው። ሄድሺፕ ማለት አንድ አካል የሌለውን እንዳለ አድርጎ መጥራት ማለት ነው። ሮሜ 4 ላይ የሌለውን እንዳለ አድርጎ በሚጠራ ባመነበት በሁላችን ዘንድ የሁሉም አባት ነውና ይላል ስለ አብርሃም ሲናገር። እና ይሄ በዘራረግ ውስጥ ነበረ ነው ለማለት የተፈለገው እንጂ ቃል በቃል በህልውና ነበረ የሚለውን አያሲዝም ማለት ነው። ፌዴራል ሄድሺፕ ይባላል። በሌላ አባባል ፌዴራል ሄድሺፕ ምናምን የሚባሉ ነገሮች አሉ። እሱን ነው የሚያመለክተው ማለት ነው። ይሄን ይመስላል። ሰላም አለይኩም ያ ጀማዓ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መሲ ሰላም ናችሁ? አዎ ተስፋዬ ጥያቄ ያልጨረሰን መሰለኝ። ጠይቅ ይመልስልሃል ኡስታዝ። ምናልባት ተስፋዬ ያው የክርስቲያን የሥላሴ ዶክትሪን አማኞች ከሆኑ የጠየቁህ ምን ነው ለማስታወስ የፈለኩት አብ አልፋና ኦሜጋ ሳይባል አብን ዘሎ እንዴት ነው ኢየሱስን አልፋና ኦሜጋ የሚለው መጽሐፍ ቅዱስ የሚል ጥያቄ ያስነሳል። ይሄን ብቻም ሳይሆን
በስላሴ ዶክትሪን አስተምሮ እነዚህ አብ ወልድ መንፈስ ቅዱስ የሚባሉት ስላሴ ማለት ነው እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ማለት ነው እኩል ናቸው ተብሏል። እኩል ከተባለ እንዴት ነው መጽሐፍ ቅዱስ ኢየሱስን ብቻ ነጥሎ አልፋና ኦሜጋ የሚለው ነው? ይሄንን ጥያቄ ብትነሱባቸው አሪፍ ነው ለማለት ነው። ሌላ ሐሳብ አለኝ። ኡስታዝ ተስፋዬ ሲጨርስ ሐሳቤን እቀጥላለሁ። ቀጥሉ። ማሻአላ መሲ ጀዛኪላ ኸይረን ጀዛ። ተስፋዬ ጥያቄ ካለ ጨምርበት፣ ካልሆነ ደግሞ ኢንሻአላህ ሌሎቹ እድል ስጣቸውና ኢንሻአላህ ሌሎቹ ይግቡ። መርሃባ። እሺ የመጨረሻ ጥያቄ የሚሆነው ከመጽሐፍ ቅዱስ አሁንም ዮሐንስ ወንጌል 13 ላይ እኔ መምህርና ጌታ ትሉኛላችሁ እንዲሁም ነኝና መልካም ትላላችሁ የሚለውን መጨረሻ ጥያቄ ብትመልስልኝ ነው። አዎ ጌታ የሚለው ቃል የአረብኛው ባይብል ላይ ሰይድ ነው የሚለው፣ ረብ አይለው። ሰይድ ደግሞ ማዕረግን ነው የሚያሳየው ራሱ። አንደኛ ነገር ጌታ የሚለው ኩሪዮስ የሚለው የግሪከኛው ቃል ሳራ አብርሃምን ጌታ እያለች ትጠራው ነበር፣ ትታዘዝለት ነበር ይላል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 5-6 ላይ ስትመለከተው ሳራ አብርሃምን ኩሪዮስ እያለች ግን ፈጣሪ እያለችው አይደለም፣ ወይም የዓለማቱ ጌታ እያለችው አይደለም። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አምላክ የናዝሬቱ ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቅ ይላል። ማንን ነው ሲል አምላክ የናዝሬቱ ኢየሱስም ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቃል። ስለዚህ ኢየሱስን ጌታ ያደረገው አምላክ አለ ማለት ነው። መጽሐፈ ምሳሌ 8:22 ላይ ጌታ ፈጠረኝ ይላል መሲሁ ኢየሱስ ሲናገር። ፈጠረኝ ካለ የፈጠረው ጌታ አለው ማለት ነው። ኢሳይያስ ምዕራፍ 61 ቁጥር 1 ላይ የጌታዬ የያህዌ መንፈስ፣ ዕብራይስጡ አዶናይ ነው የሚለው፣ አዶናይ ማለት ጌታዬ ማለት ነው። ኢየሱስ ጌታዬ የሚለው አካል አለው ማለት ነው። ሶስተኛ ጌታው ራሱ ኢየሱስን ባሪያዬ ይለዋል። ኢሳይያስ 42:1 ላይ ባሪያዬ ይለዋል። አራተኛ ደግሞ ምንድነው የሉቃስ ወንጌል ምዕራፍ 2 ቁጥር 24 ላይ በጌታ ፊት ሊያቆሙት ወደ ኢየሩሳሌም ወሰዱት ይላል። ኢየሱስን በጌታ ፊት ሊያቆሙት ማናማ ዮሴፍና ማርያም። ስለዚህ አሁን ጌታ የተባለው ሌላ አንድ ጌታ አለ ማለት ነው። አንድ ጌታ አምላክ አለ ማለት ነው። ስለሱ ነው የሚያወራው ማለት ነው። ስለዚህ ኢየሱስ ጌታ የተባለበት እዛ ጋር ማዕረግን ነው የሚያሳየው፣ እልቅናን ነው፣ ስልጣንና ሹመትን ነው የሚያሳየው እንጂ የዓለማቱ ጌታ ነኝ እያለ አይደለም ማለት ነውና ከዚህ አንፃር ማየት ትችላለህ ማለት ነው። ምናልባት ዘፍጥረት 45:8 እና 9 የምትመለከተው ዮሴፍ ጌታ ያደረገኝ አምላክ እኔን ጌታ ያደረገኝ ይላል ማለት ያ ማለት ጌትነቱ መነሻና ጅማሬው አለው፣ በባዶነት የተቀደመ ነው። ማዕረግና እልቅና ነው የሚያሳየው፣ ክብርን ነው የሚያሳየው እንጂ ጌታ ማለት የፍጥረት ጌታ ማለት ወይም ደግሞ ፍጥረት ዓለምን የሚያስተናብረው ማለት እንዳልሆነ ሁሉ ልክ ሐዋርያት ሥራ 2:36 ደግሞ ጴጥሮስ አምላክ ኢየሱስን ጌታም ክርስቶስም እንዳደረገው ይላል። ስለዚህ አምላክ ኢየሱስን ክርስቶስም ጌታም አደረገው ሲል ጌትነቱ መነሻ አለው፣ ጅማሮ አለው። ስለዚህ ኢየሱስ እንደ ባይብሉ ጌታ ነው ሲል ማዕረግ እንደሚያሳየው። ሌላ የመጨረሻው ሙግት ምንድነው? ጌታ ለሚለው የዕብራይስጥ ቃል የሚጠቀመው ለፈጣሪ ሲሆን አዶናይ የሚለውን ይጠቀማል፣ ለፍጡራን ሲሆን ደግሞ አዶኒ የሚል ነገር ይጠቀማል። ጌታ የሚለው ቃል ለምሳሌ ኦሪት ዘፍጥረት 18:12 ላይ ሳራ አብርሃምን ጌታዬ ስትል አዶኒ የሚል ቃል ትጠቀማለች። ዘፍጥረት ምዕራፍ 24 ቁጥር 35 ላይ ይመስለኛል። ቆይ አንዴ ጥቅሱን ቁጥሩን ቼክ ላድርገው። ኤሌዘር የሚባለው አብርሃምን ጌታዬ ብሎታል፣ አዶኒ ብሎታል። ኦሪት ዘፍጥረት ምዕራፍ 24 ቁጥር ልክ ነኝ። ጥቅሱ ቁጥር 35 ላይ 24:35 ላይ መዝሙረኛው ደግሞ የገዛ ልጁ መሲሁን ምን ብሎታል? ጌታዬ ብሎታል። ለምሳሌ መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ያህዌ ጌታዬን ጠላቶቼ የእግርህ መረገጫ እስካደርስ ድረስ በቀኝ ተቀመጥ አለው ይላል። ስለዚህ ዳዊት ራሱ መሲሁን አዶኒ ብሎታል። ግን አዶናይ የሚለው ቃል ግን ያለው ለዮድሄ ቫፌ ብቻ ነው የሚጠቀመው፣ ለያህዌ ብቻ ነው የሚጠቀመው። ከዚህ አንፃር ማየት ትችላለህ ማለት ነው። በርታ። ይሄን ይመስላል። አለህ ተስፋዬ ነገሮች ሹመት ነው። ጳውሎስ ለኤፌሶን ሰዎች በላከላቸው መልእክት ምዕራፍ 1 አንቀጽ 22 የሁለት ሹመት የምታየው የቤተ ክርስቲያን ራስ አድርጎ ሾመው ይላል። ሹመት ነው።
ልክ አለ አይደለም የኢትዮጵያ መንግስት የተለያየ ስልጣናቶችን ሰዎችን እንደሚሾም ኢየሱስን ሹሙት ነው እግዚአብሔር። ኢቭን ይሄ ኢየሱስ ያድናል፣ ኢየሱስ ይሄን ጌታ ነው፣ የእግዚአብሔር ልጅ ነው የሚለው ራሱ ስሙ የተገኘው እድሜው 30 ዓመት ከሞላው በኋላ ነው እንጂ ኢየሱስ እድሜው 30 ዓመት ከመሆኑ በፊት ማንም ሰው ጌታ ኢየሱስ ብሎ አልጠራውም ነበረ። ክርስቶስ ኢየሱስ ብሎ አልጠራውም ነበረ። የእግዚአብሔር ልጅ ተብሎ አይጠራም ነበረ። ኦኬ የእግዚአብሔር ልጅ የሚለውን ስያሜ ያገኘው ልክ የጥምቀቱ ጊዜ ማለት ነው። መንፈስ ቅዱስ በርግብ መልክ ተገልጦ የመወደው ልጅ ይሄ ነው ስሙ አላለውም። ልጅ የጀመረው የዛ ጊዜ ነው። ሹመት ነው ማለት ነው። አንድ ሰው ለአሜሪካን ኤምባሲ ተደርጎ ተሾመ እንደሚባለው ሹመት ከጊዜ በኋላ ሹመት እንደሚያገኝ ማለት ነው። ጠቅላላ ባለ መልኩ ሹመት ነው ለማለት ያክል ነው። ቀጥሉ። ኦኬ ጀዛኪላ ያረን ጀዛ። እሺ ጥያቄ ያላችሁ ክርስቲያኖች ግቡ። ጥያቄ ያላችሁ ክርስቲያኖች ግቡ። ኢንሻአላህ ጥያቄ ያላችሁ ክርስቲያኖች አንዳንድ አሳዩና ግቡ። ኢምራን አሰላሙ አለይኩም ወራህመቱላሂ ወበረካቱ። እስከዛ ሰላም እንባባል። ወአለይኩም ሰላም ወራህመቱላህ። ኡስታዝ እንዴት ነህ? ሰላም ነው? አልሐምዱሊላህ ሁሉ ሰላም ነኝ ያለው አልሐምዱሊላህ ሁሉ ሰላም ነው። አንተ ጋር? አልሐምዱሊላህ ማሻአላህ። እስቲ ጥያቄ ያላችሁ ክርስቲያኖች ግቡ ፕሊዝ። ተስፋዬ ሄደ እንዴ? ጨረሰ ጥያቄውን? እሱ ጨርሷል። የመጨረሻው ጥያቄ የነበረውን ጨርሷል። ኦኬ ሐሳብ አለኝ ብዬ ነበር ኡስታዝ። ቅድም አንድ ልጅ ባሌ ሰለምቴ ነው ጥያቄ ያለኝ ብላለች እና እዚህ ጋር ሐሳብ ያለኝ አልኩት። ለምንድን ነው ኡስታዝ ምናልባት አንተን ፈልገው ከመጡ ምርጫ ስጣቸው። ሌላ ሰው ቢመልስላቸው ችግር የለም ወይስ እኔ ነው የምትፈልጉት ብለህ ምርጫ ስጣቸው። አንዳንድ ጊዜ ያው ሰው ይመርጣሉ። ያኒ የፈለጉትን ሰው እንዲያናግሩ ይፈልጋሉ። የፈለጉት ሰው ለምሳሌ አንተን ከሆነ እኔ አይመቸኝም ካልካቸው ቅር ይላቸዋል። ስለዚህ አካል ይመልስላችሁ ችግር የለውም ወይ ብላችሁ ጠይቋቸው። አይ ችግር የለውም ካሉ ቢዚ የማይሆን ሰው ያኒ የንትን ይበላቸው። አይ አንተ እንድትመልስ ነው የምፈልገው ካሉ ይሄንን መሻአራቸውን እንድትጠብቅላቸው ነው መናገር የፈለኩት። ብዙ ጊዜ ያው ሰዎች ሰው ይመርጣሉ። ይሄን ነው ለማለት የፈለኩት። እሺ ጀዛኪላ። አይ ብዙ ጊዜ እኔ ስለማይመቸኝ እንትኑ ሰዓቱ አላውቀውም መቼ ቤት እንደምከፍት። እንደገና ደግሞ ላይቭ ስገባ የሆነ ክፍተት ሳገኝ ብቻ ነው ጥልቅ ምለው እና አጉል እንዳላረጋቸው ነው። በዚህ ቀን እገኛለሁ አልገኝም የሚለው ሳይሆን ከፈለጉ እንደዛ አይነት ነገር ከፈለጉ ሜሴንጀር ላይ መተው እንትን ማለት ቀጠሮ መያዝ እንችላለን እዛ ላይ ማለት ነው። እዚህ ጋር ግን ህዝብ ላይ ከሆነ ግን ጊዜ ይፈልጋል። ፕሮግራሞችን ማውጣት ይጠበቅብኛል ማለት ነው። ያ ስለሆነ ነው። ያኛው ከሆነ ግን ይቀለኛል። በፈለኩ ሰዓት ላይ ደውል አድርጌ ላወራቸው እችላለሁ እኔ ሲመቸኝ ማለት ነውና ልክ ነሽ፣ እስማማለሁ ካንቺ ጋር። ኦኬ ፍሬ ህይወት አሰላሙ አለይኩም። ወአለይኩም ሰላም ወበረካቱ። ምንድነው በሰለምቶች የተጨናነቀው? ወይዲ አላህ ይጠብቅ። እንደምን አለ? ሰላም ነው? ሄሎ ይሰማል? አልሐምዱሊላህ። እንደምን አለ ወንድሜዋ? ሰላም ነኝ። ደህና ነህ ወይ? አንተ ደህና ነህ? ደህና ነኝ። በጣም ነው የምንወድህ። የምስራች ለመንገር ነው ወላሂ። እኛ እዚህ ዲላ አካባቢ የምንኖር ማህበረሰቦች ነን እና ስራህም በጣም ውጤታማ ሆኖ ብዙ ሰው ወደ ዲንም እየተጣራ ነው። አላህ ይጠብቅህ። በጣም ስለምወድህ ነው የገባሁትኝና ለሌላ አይደለም። ይህንን መስማቴ በጣም ትልቅ ነው። ሳዲቅ መሐመድ ጋር ይመጣል እዚህ አስተምሮቱም አንተ ወዳጅ እንደመሆኑ መጠን እናገኘዋለን እና አላህ ይጠብቅህ ለማለት ነው። አላህ ይስጥልህ። አሚን አሚን። እሺ አሚን። ጀዛከላህ ኸይረን ጀዛ። በጣም ነው የምንወደው ወላሂ። ስራህንም ደግሞ አላህ ለአኺራ ያስቀምጥልህ። በጣም ለውጥ አንጥቷል። ከአንድነቱም በላይ በእውቀት ማህበረሰቡ በሙሉ እውቀት ላይ በርታ እንዲል እኔ እንኳን ከአብዱ መርካቶ ጋር መጽሐፎች እናገኛለን። ይልክልናል፣ ዴሊቨሪ አድርጎ ይልክልናል። በጣም ብቻ አላህ ያቆይል፣ እድሜና ጤና አላህ ይስጥ ብዬ ነው ዱዓ የማደርግልህ። በርታልን። አሚን። በርታልን። ጀዛከላህ ኸይረን ጀዛ። እንግዲህ በዱዓ አንረሳሳ ማለት ነው። ሰው ማስገባትና ማስወጣት ለኡስታዝ ጀማል እሺ ቀጥል። አልጨረስክም? አፎን አቋረጥኩ። እሺ
ጨርሻለሁ። በቃ አንተ ድምጽህ መስማት አስተምሮት አገሩን ለውጧል ማለት ትችላለህ። ፍሬ አፍርቷል። ድካምህ እንዲሁ አልቀረም። እንግዲህ አላህ ይቀበለን። እንወድህ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ኡስታዝ ጀማል አለ? ኡስታዝ አለውኝ። ትንሽ ኔትወርክ ስላስቸገረ ነውና እዛ ነው ይታገላል ኢንሻአላህ ኡስታዝ። ሌላው ደግሞ ማለት ነው ለካችሁ ኡስታዝ ፕሮግራሙ አሰልች። እሺ ኡስታዝ አፈር ኖ አይ ለማለት የፈለኩት አንተ አስገባ አስወጣ ነው። አይ ቲንክ አንዳንድ ሰዎች እየወረዱ ነውና ዝም ብላችሁ አታውርዱ፣ ዝም ብላችሁ አታስገቡ ማለት ነው። የሚያስገቡ ሰዎች አሉ፣ ስራ ያለ ፕሮፌሽናል የሆኑ ልጆች አሉ እዚህ ቤት ማለት ነው። እነዛ ያስገቡ። ሌሎች አድሚኖች መቆጣጠር ያለባችሁ ከስር ያሉትን ነው። ከስር የሚሳደቡትን ሚዩት አድርገው ያዳምጡ፣ ብሎክ አታድርጉ። አንደኛ ማለት ነው። ዝም ብላችሁ አታስገቡ ገስት ላይ ማለት ነው። አታውርዷቸው። ሰዎችን አውርዱ እስካልተባላችሁ ድረስ አታውርዱ ለማለት ፈልጌ ነው። በቃ ይሄ ብቻ ነው። ቀጥሉ። ሌላው እዛ ሆኖ ዱዓ ቢያደርጉ ኡስታዝ፣ ያው ትንሽ ያው ዩቲዩብ ተከፈተውን ኡስታዝ ትንሽ ጊዜ ነው ያለው። የጥያቄና መልስ ብቻ ብናደርገው ገስት ላይ ከገቡ በኋላ እንትን እንዳይሉ ነው። ወዲያው ስናወርዳቸው ስብር እንዳይሉ። አንዴ ከወጡ ምን ታደርገዋለህ? እዚህ ከመጡ ማለት ነው። ታች ሆነው ማድረግ ይችላሉ። ሰላምታም ከሆነ የሰላምታ ፕሮግራሞች ሌላ ጊዜ እናደርጋለን። አሁን የጥያቄና መልስ ጊዜ ነው። ኢቭን ጥያቄ እንኳን ለሙስሊሞች እድል አልተሰጠም፣ ለክርስቲያኖች ነው አሁን እያደረገን ያለ ነው። ክርስቲያኖች መግባት ከፈለጋችሁ ግቡ። ማሂም ገብታለች ኢንሻአላህ። ማሂ ጥያቄሽን አቅርቢ።